ሰላም ውድ የሰማይ ዜማ ተከታታዮች በእያላችሁበት ሰላም ለእናንተ ይሁን። ዛሬም እንደተለመደው ከባለፈው የሚቀጥለውን ክፍል 4 ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደውሏን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሮ እናመሰግናለን። የአውሬዎቹም ቁጥር እየበዛ ሄደ። ወዲህ ወዲያ እየተሯሯጡ መተራመስ ጀመሩ። በመጨረሻም እርስ በርሳቸው መፋጀትን ያዙ። ትርኢቱም የሚያሳቅቅ ሆነ። በአውሬው ትርምስ ውስጥ በብዛት የሚቆጠሩ እስረኞች ተቀላቀሉ። አብዛኞቹ ወጣት ልጃገረዶች ነበሩ። እነዚህም የሮማውያንን የደም ጥማት እንዲያረኩ የተፈረደባቸው ነበሩ። ትርኢቱ የርህራሄ ስሜቱ የተሟጠጠበትን ሰው እንኳን የሚዘገንን ነበር። ርህራሄና ሐዘን በዚያን ወራት በሮም ውስጥ ስፍራ አልነበራቸውም። እነዚያ ወጣት ልጃገረዶች በዚህ የሚያሳቅቅ አኳኋን ከሞት ጋር ዓይን ለዓይን እንዲተያዩ ስለተፈረደባቸው መፍራታቸው አልቀረም። ከጥቂት ጊዜ በኋላ ግን ድፍረታቸው ከሞት በላይ አደረጋቸው። አውሬዎቹ ሊናጠቋቸው በቀረቡ ጊዜ እጅ ለእጅ በመያያዝ ጽኑ የሆነ የእምነት ሰንሰለት ፈጠሩ። ዓይኖቻቸውን ወደ ሰማይ አቅንተው ጣዕም ባለውና ወደ አርያም ሊያስተጋባ በሚችል ዜማ የሚከተሉትን ቃላት ዘመሩ። ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም ነገሥታትና ካህናት ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ሃሌሉያ አሜን። አንድ በአንድ ድምፃቸው በደም በመበከል በጭንቀት ዝም ተሰኘ። የጣሩም ጩኸት ከምስጋናው መዝሙር ጋር ተዋሃደ። የእነዚህም የተዋቡ ሰማዕታት የጀግንነት መዝሙር በሰማይ ካሉ ጻድቃን ውዳሴ ጋር ተቀላቀለ። የቄሳር መኮንኖች ሰፈር። ማርሴሉስ የጋዴስ ተወላጅ ነበር። አስተዳደጉ በሮማ ጦር ሰራዊት ስነ ስርዓት የታነጸ ነበር። በአፍሪካ፣ በሶሪያ፣ በብሪታንያ እየተዘዋወረ እንዲያገለግል በተደረገበት ጊዜ ሁሉ በጦር ሜዳ ላይ ካሳየው ጀግንነት ሌላ ከስራ ጓደኞቹ ጋር የነበረው ህብረትና አብሮ የመኖር ዘዴ በጣም አስመስግኖት ነበር። ያሳየው የሥራው ችሎታ በማዕረግ ላይ ማዕረግ፣ በክብር ላይ ክብር እየጨመረ እንዲሄድ አደረገው። በክብርም የደረጀ ነበር። ሉኩሉስ በማርሴሉስ ድፍረትና ግልጽነት በመማረኩ ሁለቱ መኮንኖች የቅርብ ጓደኛሞች ሆኑ። ሉኩሉስ የሮምን መውጫና መግቢያ ደህና አድርጎ ያውቅ ስለነበር ማርሴሉስን ሀገር በማስለመድ በጣም ይረዳው ነበር። ማርሴሉስ ኮሎሴም ወደ ተባለው የትርኢት አደባባይ ሄዶ ባለፈው ምዕራፍ የተዘረዘረውን እልቂት ያየው ለመጀመሪያ ጊዜ ነበር። የቄሳር መኮንኖች ሰፈር የተመሰረተው ከሮም ቅጥር አጠገብ ነበር። ሰፈሩ አንድ ልዩ በሆነ አጥር የተከበበ ነበር። የወታደሮቹ መኖሪያ እንደ ዋሻ በግድግዳው ውስጥ በተቦረቦሩት ክፍሎች ውስጥ ነበር። መኮንኖቹ በቁጥር የበዙ በከተማይቱም ውስጥ የነበራቸው አቋም ከፍ ያለ በመሆኑ ለብዙ ዘመናት የመንግስቱን አስተዳደር የመቆጣጠሩን ስልጣን በእጃቸው አግብተው ነበር። በቄሳር መኮንኖች ውስጥ የስልጣን ማግኘት ከፍ ያለ ግምት የሚጣልበት ክብር በመሆኑ የማርሴሉስ የወደፊት እድሉ በጽኑ መሰረት ላይ እንደቆመ የሚቆጠር ነበር። በማግስቱ ማለዳም ሉኩሉስ ወደ ማርሴሉስ መኖሪያ ክፍል ሄዶ ጎበኘው። ሰላምታ ከተለዋወጡ በኋላ ባለፈው ቀን ስላዩት ትርኢት መነጋገር ጀመሩ። ማርሴሉስ ቀበል አደረገና ትናንት ባየናቸው ትርኢቶች ፍጹም አልተደሰትኩም። ይህ የፈሪ ተግባር ነው አለ። ሁለት ጀግኖች በስርዓት ሲዋጉ ማየት ያስደስተኛል። ትላንት በኮሎሴም ውስጥ ያየነው እልቂት ግን ፍጹም አስጸያፊ ነበር።
ሽማግሌዎችና ሕፃናትስ ለአውሬዎች እንዲጣሉ የሚደረገው ለምንድን ነው? ክርስቲያኖች በመሆናቸው ይህን የመሰለ ፍርድ እንዲፈጸምባቸው የሚወስነው ሕጉ ነው። ሁልጊዜ የምሰማው ይህንኑ መልስ ነው። ክርስቲያኖች ምን አደረጉ? በተዘዋወርኩባቸው ሀገሮች ሁሉ ክርስቲያኖችን አይቻለሁ። ማንኛውም አይነት ሁከት ሲያስነሱ ግን አይቼ አላውቅም። እባክህ ዝም በለኝ። የሰው ሙጣጮች ናቸው። ሁሉም ስለ እነርሱ የሚያወራው ይህንኑ ነው። ክፉ ነገር ለመስራታቸው ምን መረጃ ይገኝባቸው ይሆን? መረጃ? ስለ እነርሱ ደግሞ ምን መረጃ ያስፈልጋል? የመንግስትን ሕግና እምነት ለመቃወም የሚያሰሩ መሆናቸው የታወቀ ነው። የእኛን አስተዳደር ከልብ የሚቃወሙ ለመሆናቸው የተገኘው ዋናው መረጃ ለአማልክታችን መስዋዕት ከማቅረብ ይልቅ ሞትን መምረጣቸው ነው። ከዚያ ከተሰቀለው አይሁዳዊ በስተቀር ሌላ ንጉሥ አያውቁ። እርሱንም ከሞተበት ተነስቷል እያሉ ያወራሉ። በእኛም ላይ ያላቸውን ጥላቻ ከሞት በኋላ ለዘላለም በገሃነም ትሰቃያላችሁ በሚለው ስብከታቸው ይገልጣሉ። የምትለው ሁሉ እውነት ሊሆን ይችላል። እኔ ግን በበኩሌ ምንም የማውቀው ነገር የለኝም። ስለ ክርስቲያኖች የማውቀው ነገር የተወሰነ ነው። ከተማይቱን ያጣበቡት እነርሱ ብቻ ናቸው። ከእነርሱ ነፃ የሆነ የግዛታችን አንድም ክፍል አይገኝም። አንድ ነገር ልብ አድርግ። ብዙዎቹም በሐዘን ላይ የጣለው የመንግስታችን መድከም፣ የክፋትና ያለመታዘዝ መብዛት፣ የድንበራችንን እየተቀነሰ መሄድ፣ ይህ ሁሉ ክርስቲያኖች ሲበዙ እየገነነ የሚሄድ ነገር ነው። ይህን መዓት የሚያመጡብን እነርሱ ካልሆኑ ሌላ ማን ሊሆን ይችላል? ይህን የምትለው መዓት እንዴት አድርገው አመጡብን ለማለት ይቻላል? አስጸያፊ በሆነው ትምህርታቸውና ስራቸው ነዋ። ጦርነት አይገባም፣ ወታደሮች የጥፋት መሳሪያዎች ናቸው። እስከዚህ ድረስ ያደረሰን የገነነው ሃይማኖታችንን መርገማቸው ነው። ነዋሪዎቹን አማልክታችንን የተረገሙ ሰይጣናት ናቸው እያሉ ያስተምራሉ። በትምህርታቸውም አማካኝነት ግብረ ገብነት የተባለ ነገር ፈጽሞ እንዲጠፋ ለማድረግ ይጣጣራሉ። በሚስጥር የሚፈጽሟቸው ተግባሮች እጅግ የሚያሳቅቁ ናቸው። ከራሳቸው ወገኖች በስተቀር ሚስጥራቸውን ዘልቆ የሚያውቅ የለም። አንዳንድ ጊዜ ግን አጓጉል የሆነ ንግግራቸውና የረከሱ መዝሙሮቻቸውን እንሰማለን። ማርሴሉስም መለሰ፣ አሁን የዘረዘርካቸው ነገሮች ዝም ብለው የሚታለፉ አይደሉም። ያልከው ሁሉ እውነት ከሆነ ተገቢውን ቅጣት መቀበል አለባቸው። ባልሳሳት ክርስቲያኖቹ ከሌሎች ሰዎች ጋር ሳይቀላቀሉ በሚስጥር ይኖራሉ። ስለ እነርሱ የምናውቀው ነገር የተወሰነ ነው ብለሃል። እስቲ አንድ ነገር ልጠይቅህ። ትላንት እንደዚያ ባለ አሰቃቂ መንገድ ያለቁት ሰዎች ክርስቲያኖች ይሰራሉ እየተባሉ የሚታሙበትን ወንጀል የሰሩ ይመስልሃልን? ትላንት ያየነው ሽበታም ሰውዬ ዕድሜውን በኃጢአት ያሳለፈ ይመስልሃል? እነዚህ አስቆነጃጅት የዘመሩት መዝሙር እርኩሰት ያለበት ነው? ለእርሱ ለወደደን ከኃጢአታችንም በደሙ ላጠበን። ማርሴሉስም መዝሙሩን ዝቅ ባለ ድምፅ አዜመ። ሉኩሉስም እንደ እውነቱ ከሆነ እኔም አዝኜላችኋለሁ። ማርሴሉስም ሮማዊ ወታደር ባልሆን ኖሮ አለቅስላቸው ነበር።